ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ሰላም ቤተሰቦች እንዴት ቆይታችኋል? ቆይታችሁ ጥሩ እንደነበር ተስፋ እናደርጋለን። ስለተገናኘን እጅግ በጣም ደስ ብሎናል። ወቅታዊ ሀገራዊ የፖለቲካ ጉዳዮችን መነሻ በማድረግ ሰፋ ባለ አይነት ሁኔታ ውይይት የምናደርግበት የኢትዮ ሰላም ፕሮግራም ከዚህ ሰዓት ጀምሮ ወደ እናንተ ይቀርባል። ለዛሬ እንደተለመደው አነጋጋሪ የነበሩ ርዕሰ ጉዳዮችን ይዘን ተከስተናል። በእነሱ ላይ ጥሩ የሆነ ቆይታ እናደርጋለን። ለሚዲያችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉን፣ ፕሮግራሙን ላይክ አድርጉ፣ ለሌሎችም ተደራሽ እንዲሆን ሼር አድርጉ። በመናነሳቸው ጉዳዮች ላይ ሀሳብ፣ አስተያየት እንደዚሁም ጥያቄም ካለ አካፍሉን። ሚዲያውን በገንዘብ ማገዝ መደገፍ እንፈልጋለን የምትሉም ሰዎች ዩቲዩብ ያስቀመጣቸው አማራጮች አሉ። በእኛም በኩል የቀረቡ አማራጮች አሉ። በእነሱ በመጠቀም ደስ ባላችሁ በሚቀላችሁ መንገድ ሚዲያውን ማገዝ መደገፍ ትችላላችሁ። ይህን እያደረግን እስከ ፍጻሜው ድረስ አብረን እንዝለቅ። ዛሬ የምንነጋገርባቸው ርዕሰ ጉዳዮች ምንድናቸው የሚለውን ከመሸጋገሪያ በኋላ ስንመለስ የምናሳውቃችሁ ይሆናል። መልካም ቆይታ። ተመልሰናል። ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዛሬ ፕሪሚየር አድርገን ነው የምንለቀው። ያው መብራት ዛሬም ቢሆን ችግር ስለሆነ አስቀድመን ፕሮግራሙን ሰርተን ነው እንግዲህ ለመልቀቅ እየሞከርን ያለ ነውና በዛ ተረዱት። ዛሬ የምንነጋገርባቸው ርዕሰ ጉዳዮች በአንድ ሊጠቃለሉ የሚችሉ ናቸው። የጽምዶ የጦርነት እቅድ እንደዚሁም ደግሞ የብልጽግና ስትራቴጂ የሚል ርዕስ ሰጥተነዋል። በእነዚህ ላይ ነው ቆይታ የምናደርገው። ጽምዶ በኮታንኩት ውስጥ አድርጉት። ጽምዶ ሲባል በዋናነት ሻዕቢያን፣ ህወሓትን እና የሱዳንን መንግስት ወታደራዊ መንግስት የሚያጠቃልል ቢሆንም ግን ለአሁኑ ግን ጽምዶ እያለን ግን ያለ ነው እነሱ እንዳሉ ሆነው፣ ነገር ግን ኢትዮጵያ ውስጥ ደግሞ በተለያዩ አካባቢዎች ላይ የትጥቅ ትግል እያደረጉ ያሉ አካላቶችንም ጭምር ያካትታል። ኦላን፣ ነፋኖን፣ አፋርም ላይ እንደዚሁ ብቻ የተለያየ ቦታ ላይ የትጥቅ ትግል የሚያደርጉ ወይም በትጥቅ እንቅስቃሴ የሚያደርጉ አካላቶችን ጭምር ሁሉ ያካተተ ነውና የነሱ የጦርነት እቅድ ይፋ ሆኗል። እሱን በሚመለከት የሰማናቸውን ነገሮችን እነግራችኋለን። እሱን ማዕከል ደግሞ አድርገን ወይም እሱን መሰረት ደግሞ አድርገን የነዚህን አካላት እንቅስቃሴ ለመቋቋም በብልጽግና በኩል ደግሞ የታቀደ ወይም ደግሞ የወጣ ስትራቴጂም አለ። ስለሱም ቢሆን እንነግራችኋለን እና እነዚህ ላይ ነው ትኩረት የምናደርገው። ከዚህም ጋር የተያያዙ ሰሞነኛ ጉዳዮችንም ጭምር እያያያዝን የምንነጋገር ነው የሚሆነው። ጥሩ ቆይታ እንደሚኖረን ጥርጥር የለንም። እስከ ፍጻሜው ድረስ አብራችሁን ቆዩ። እርስ በርስ የምታደርጓቸው ውይይቶችና ክርክሮች ይቀጥሉ። በምናነሳቸው ጉዳዮች ላይ ሀሳብ፣ አስተያየት፣ ጥያቄ ካለ ይበልጥ መብራራት እንደገና መነሳት ያለበት ጉዳይ ካለም አቅርቡልን፣ እናስተናግዳለን። እንዲህ እያለን እስከ ፍጻሜው ድረስ እንግዲህ አብረን እንዘልቃለን። ተመልካቾቻችን አብራችሁን ቆዩ። መልካም ቆይታ። ከመሸጋገሪያ በኋላ በቀጥታ ወደ ውይይታችን እናመራለን።
ተመልሰናል ተመልካቾቻችን። በድጋሚ አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። ሁላችሁም በያላችሁበት ሰላማችሁ ይብዛ። በቀጥታ ወደ ውይይታችን አመራን። ሰሞኑን አነጋጋሪ የነበሩ ጉዳዮች አሉ። እነሱን እናንሳና ከዛ ጋር እያያያዝን አብረን እናያቸዋለን። ርዕሱን በሚመለከት ማለት ነው። አንደኛው አነጋጋሪ የነበረው ጉዳይ እኛም በባለፈው በተወሰነ ደረጃ ወገኛው ህወሓት የሚል ርዕስ ሰጥተን ፕሮግራም ሰርተንበታል። ቲፒኤልኤፍ አንድ መመሪያ አውጥቷል። ያ መመሪያ ለቲፒኤፍ ወይም ራሳቸውን የትግራይ ሰላም ኃይል ብለው ለሚጠሩት ኃይሎች ነው። ሀራ መሬት በሚል አፋር ላይ እንቅስቃሴ ያደርጋሉና እነዚህ አካላቶች ትጥቅ እንዲፈቱ እና ትጥቅ የሚፈቱ ደግሞ ከሆነ ያው ዲዲአር እንደሚፈጸም ማለት ነው። ማለት ከማህበረሰቡ ጋር መቀላቀል የሚፈልጉ እንደዛው፣ ወደ ስራ መሰማራት የሚፈልጉ እንደዛው፣ ምናልባት ሰራተኛ ምንም ከነበሩ የመንግስት ሰራተኛ ምንም ከነበሩ ደግሞ ወደዛ የሚመለሱበትን አይነት ሁኔታ እናመቻቻለን። ይህን ጥሪ ተቀብላችሁ ትጥቃችሁን አስረክቡን ወይንም ደግሞ ትጥቅ ፍቱ የሚል ጥሪ አድርጓል። መመሪያ አውጥቶ ማለት ነው። ከዛ በኋላ የሰማነው ነገር ምንድነው? ይህን መመሪያ መሰረት አድርጎ የሰማነው ነገር መመሪያው ለአንድ ወር የሚዘልቅ ነው እና በመመሪያው መሰረት የተቀመጡ ጥቅማ ጥቅሞችን እነዚህ ታጣቂዎች ማግኘት የሚፈልጉ ከሆነ በአንድ ወር የጊዜ ገደብ ውስጥ ለጥሪው ምላሽ መስጠት ይጠበቅባቸዋል። ያ ግን የማይሆን ከሆነ በመመሪያው መሰረት የተቀመጡ ጥቅማ ጥቅሞችን ተጠቃሚ አይሆኑም የሚል ነገር አለው መመሪያውና የአንድ ወር ጊዜ ገደብ ሰጥቷል ለቲፒኤፎች ማለት ነው። ይህን ማነሳላችሁ ለምን እንደሆነ ልንገራችሁ። ያነሳነው ጉዳይ ነው። በእርግጥ የአንድ ወር ጊዜ መስጠቱን እሱን ባናነሳውም ነገር ግን ብዙ ጊዜ እንደዚህ ሲሆን ወዲያው ጭንቅላታችን ውስጥ ሊመጣ የሚችለው ቲፒኤልኤፍ ለአንድ ወር ያክል ወደ ጦርነት አይገባም ማለት ነው የሚል ጥያቄ ነው የሚፈጠረው። ለቲፒኤፍ ነው ይሄንን የአንድ ወር የጊዜ ገደብ የሰጠው። ስለዚህ ከብልጽግና ጋር ያለውን ጉዳይ አይመለከትም ተብሎ ሊነሳ ይችላል። ነገር ግን በቀጥታ ግን ይመለከታል። ቲፒኤፍ ዋነኛ ዓላማው ቲፒኤልኤፍ ወደ ጦርነት ሊገባ ነው። ይሄንን ጦርነት ደግሞ ማስቆም አለብኝ። ምክንያቱም ይሄ ጦርነት ትግራይን የጦር አውድማ ስለሚያደርጋትና ማይገመት አይነት ጉዳት ትግራይና ህዝቡ ላይ ይዞ ሊመጣ ስለሚችል ይህንን ጦርነት ማስቆም አለብኝ ነው በዋናነት የትግራይ የሰላም ኃይል ትጥቅ አንስቶ አፋር ላይ የተንቀሳቀሰ ያለበት ምክንያት። እነ ጌታቸው ረዳን እነ ዶክተር ደብረጽዮን በሚያባርሩበት ጊዜ ያ አይነት ውሳኔ ለጦርነት እንደሆነ ገብቷቸዋል። ስለዚህ ራሳቸውን ሁሉ የትግራይ የሰላም ኃይል ያሉበትም ምክንያት ከዛ ጋር የተያያዘ ነው። ያሉ ችግሮች በጦርነት ሳይሆን በሰላማዊ መንገድ ነው መፈታት ያለበት። እነ ዶክተር ደብረጽዮን ደግሞ የያዙት መንገድ የጦርነት መንገድ ነው። እሱን መቃወም አለብን የሚለው የቲፒኤፎች ዋነኛው ዓላማ። ስለዚህ ቲፒኤልኤፍ ከብልጽግና ጋር እንኳን ወደ ጦርነት የሚገባ እንኳን ቢሆን እነዚህ ቲፒኤፎች በእርግጠኝነት የጦርነቱ ተሳታፊ መሆናቸው ማይቀር ነው። ለዚያውም ከህወሓት በተቃራኒ ተሰልፈው ማለት ነው። አንድ እሱን ያዙ። ሁለተኛ ቅርብ ጊዜ የቲፒኤፍ አመራሮች እንደዚሁ ተጠይቀው ወደ ጦርነት የሚገባ ከሆነ ከሀገራችን ጎን ነው የምንቆመው፣ ከቲፒኤልኤፍ በተቃራኒ ነው የምንቆመው። ምክንያቱም ከቲፒኤልኤፍ በስተጀርባ ያሉ አካላቶች ለሀገራችንም ለትግራይም ህዝብ የሚጠቅሙ አይደሉም የሚል አቋም አንጸባርቀዋል። ከዚህ አኳያ ካየን ለቲፒኤፍ የአንድ ወር ጊዜ ገደብ ሰጡ ማለት ጦርነቱን ቢያንስ ለአንድ ወር ያክል ጊዜ አራዝመውታል። ወደ ጦርነት እንኳን የመግባት
ፍላጎት ቢኖር ቢያንስ ለአንድ ወር ጊዜ አራዝሞታል ማለት ነው። እኛ ስንል የነበረው ቲፒኤልኤፍ ይህንን ክረምት ጦርነት አይጀምርም የሚል ነበረ። ይህን ክረምት ጦርነት አይጀምርም፣ በቃ አብቅቷል ጦርነት የመጀመር ነገሩ፣ ይህን ክረምት አይጀምርም፣ ምናልባት ቀጣይ ዓመት እሱንም አይታወቅም የሚል ነገር ነበር ስናነሳ የነበረውና አሁን ለቲፒኤፎች የአንድ ወር ጊዜ ገደብ ሰጠሁኝ ሲል እንግዲህ ጦርነቱን ለአንድ ወር ሊያራዝም ማሰቡን ወይ ለጊዜው ወደ ጦርነት የመግባት ውሳኔ በቀጥታ እንደሌለው የሚያመላክት አድርገን ልንወስደው እንችላለን። ምክንያቱም የአንድ ወር ጊዜ ገደብ ሰጥቶ ከዛ በኋላ ጦርነት የሚከፍትበት ምንም አይነት ምክንያት የለም። ከዚህ ጋር ተያይዞ ሌላው ሊነሳ የሚችለው ጥያቄ ሰሞኑን የቲፒኤልኤፍ ሰራዊት አፋር ላይ የሚንቀሳቀሱት ቲፒኤፎች ላይ እንደዚሁ የከባድ መሳሪያ ተኩስ ጀምሮ ነበረ ወይም ከፍቶ ነበረ። ያስ ምን ያሳያል? ከመመሪያው ጋር አይጋጭም ወይ የሚል ነገር ሊነሳ ይችላል። ነገር ግን ማይጋጭበት መንገድ አለ። ይሄ የተኩሱ ዓላማ በእርግጠኝነት ወደ ጦርነት የመግባት ዓላማ ያለው ሳይሆን ስነልቦናዊ የሆነ ጫና ለመፍጠር ታስቦ የተደረገ ነው። ከዚህ ቀደም እንደነገርኳችሁ ተኩሶች ተሰሙ ምናምን አይነት ወይም የሆኑ አይነት ግጭቶች ተፈጠሩ ማለት ቀጥታ ወደ ጦርነት ተገባ ማለት አይደለም። ወደ ጦርነት በቀጥታ ከመገባቱ በፊት ያሉ ወታደራዊ እንቅስቃሴዎች፣ እሱን ተከትሎ የሚፈጠረው ውጥረት፣ ከዛ ውጪ ወደ ሙሉ ጦርነት የመግባት ፍላጎት ሳይሆን ግን ከዛ ያነሱ ይሄ ለጦርነት ዝግጅት ተብለው ስነ ልቦናዊ ጫና ለመፍጠር አንዳንድ ምሽጎችን እየተሰራ ምናምን ከሆነ እሱን ምሽግ እንዳይሰሩ ለማስቆም ሲባል ቦታ ለመያዝ እንደዚህ ሲባል ተኩሶች ይኖራሉ። የከባድ መሳሪያን ጨምሮ ተኩሶች ሊኖሩ ይችላሉና ያሁኑ የቲፒኤልኤፍ ወደ አፋር ያደረገው ተኩስ ከዛ ጋር የተያያዘ ነው እንጂ ከዛ ያለፈ ቲፒኤፍን አፋር ውስጥ ሁሉ ገብቶ የመደምሰስ ፍላጎት ያለው አይደለም። ስነ ልቦናዊ ጫና ለመፍጠር አቅም ለማሳየት ነው። አቅሙ አለን። አሁን የአንድ ወር ጊዜም ሲሰጡ ከአቅም ጋር ተያይዞ ሌላ ትርጉም ሊሰጠው ስለሚችል አቅሙ አለን፣ ነገር ግን ከእናንተ ጋር ውጊያ ስለማንፈልግ ያቀረብንላችሁን ጥቅምም ተጠቃሚ እንድትሆኑ እድሉን ተጠቀሙበት ለማለት ስነ ልቦናዊ ጫና ለመፍጠር እና የራስንም አቅም ለማሳየት ሲባል ተደርጎ ሊወሰድ የሚችል ነው። ከዚህ አኳያ ከታየ መመሪያውና ተኩሱ የሚጋጭ አይነት ነገር አይደለም። ይህን ያነሳ ነው ለምንድን ነው? ዛሬ የምንነጋገረው የጽምዶን ወታደራዊ እቅድ ነው። በአንድ በኩል ምን እያልን ነው? ቲፒኤልኤፍ ካወጣው መመሪያ አኳያ ምናልባት ለአንድ ወር ያክል በቀጥታ ወደ ጦርነት ላለመግባት የወሰነ ይመስላል እያለን ነው። በሌላ በኩል ደግሞ ርዕሳችን ደግሞ የጽምዶ ወታደራዊ እቅድ እያልን ነው ያለነው። ቀደሞ ወጥቷል እያልን ነው። እሱም ደግሞ በቅርብ ጊዜ ውስጥ ሲሆን የምታዩት ጉዳይ ነው። ይህስ ጉዳይ አይጋጭም ወይ የሚል ነገር ከተነሳ ኦፍኮርስ አይጋጭም። ጽምዶ ሲባል ብዙ ኃይሎች ነው ያሉት። ስለ ቲፒኤልኤፍ ነው ቀደም ያወራ ነው፣ ከመመሪያው አኳያ ያወራ ነው ስለ ቲፒኤልኤፍ ነው። ጽምዶ ግን እዛው ውስጥ አንድ አካል ነው ቲፒኤልኤፍ። ከዛ አኳያ በጽምዶ በኩል ምናልባት ቲፒኤልኤፍ ወደ ጦርነት ወይም ደግሞ የራሱን ፍላጎት ለማሳካት ያቀደው እቅድ አለ ማለት ነው። እሱን ነው የምናወራው። ቲፒኤልኤፍ በጽምዶ በኩል ሊያሳካ የፈለገው ግብ እና ፍላጎት እሱ ምንድን ነው የሚለውን ነው በዋናነት የምናወራው፣ የጦርነት እቅዳቸውን መነሻ አድርገን ማለት ነው። ሰሞኑን ትግራይ ውስጥ ሽርጉዱ ለጉድ ነው። በጣም ብዙ ሽርጉድ ነው ያለው። የኤርትራ ሰራዊት አለ፣ የሱዳን ባለስልጣናቶች አሉ። ከዛ ውጪ በተለያዩ ቦታዎች ላይ ኢትዮጵያ ውስጥ በትጥቅ የሚንቀሳቀሱ እነ ፋኖን የኦላ ተወካዮች ምናምን ነገሮች ሁሉ አሉ። ፋኖን ጭራሽ በብዛት ነው የገባው ማለት ይቻላል። እነ ዘመነ ካሴ ሌሎችም አሉ እዛ ያሉ ማለት ነው። ብቻ 3-4 ሰዎች እዛ እንዳሉ ሰምቻለሁ። እና ሽርጉድ ነው እዛ፣ ውይይት ነው ያለው በቀጣይ ምን ማድረግ አለብን የሚለው ላይ ማለት ነውና
ይሄ ጥምረታቸውንም በሚመለከት ይፋ ለማድረግ በዝግጅት ላይ ናቸው። አንዳንድ ሚዲያዎች ቀድመው ሁሉ ያሾለኩት እያወሩት ነው ያሉት፣ እያጠናቀቁ ነው ኦልሞስት ይሄ ጥምረት የሚባለውን ማለት ነው። እና አመራር ምናምን ሁሉ መርጠው ጨርሰዋል። ራሳቸው ይፋ ቢያደርጉት የተሻለ ነው የሚሆነው። ግን የሰማችሁት ነገር እንዳለ ግን ገምታለሁ። ሰው በቅርቡ እሱን ይፋ ያደርጋሉ። እሱን ይፋ ካደረጉ በኋላ ያቀዷቸው ወታደራዊ እቅዶች ናቸው። ሁሉም በአንድ ጊዜ ወደ ጦርነት ውስጥ የመግባት ፍላጎት የለም። ቲፒኤልኤፍም ፋኖም ኦላም በዛ አይነት መንገድ ወደ ጦርነት ውስጥ የመግባት ፍላጎት የለም። በተለያየ አይነት መልኩ መጠነ ሰፊ የሆነ ዘመቻ ግን እንዲደረግ ነው እንግዲህ እየተስማሙ ያሉት እና ጦርነቱን ኦሮሚያ ላይ ለመጀመር ነው የታሰበው። ኦሮሚያ ላይ በኦላ በኩል ማለት ነው። በኦላ በኩል ኦሮሚያ ላይ ጦርነቱን ለመጀመር ታስቧል እና ኦሮሚያ ላይ መጠነ ሰፊ የሆነ ዘመቻ ኦላ እንዲያደርግ ነው ፍላጎት ያሳዩት። እነዚህ ራሱን የቻለ አላማ እና ግብ አላቸው። ኦሮሚያ ላይ ማድረግ የፈለጉበት ዋነኛው ምክንያት ለአዲስ አበባ ቅርበት ያለው በመሆኑ ምክንያት ድንጋጤ ለመፍጠር፣ ስነ ልቦናዊ ስብራት ወይም ፍርሃት ለመፍጠር በማቀድ ነው። በተለይ ደግሞ ሰሞኑንም ከአዲስ አበባ ጋር የተያያዘ አጀንዳ ስላለ ይሄ ምክክሩ ላይ የተነሳው ጉዳይ በኦሮሞ ብልጽግና በኩል በነሽመልስ በኩል አዲስ አበባን በምክክሩ ሂደት ውስጥ የኦሮሚያ የማድረግ የሞኝ እቅድ አለ፣ የሞኝ ፍላጎት አለ። በደንብ ገፍተው እየሄዱበት ነው ያሉትና የት ድረስ ያደርሱታል እንግዲህ ምናቀው ነገር የለም። ትላንትና ግን በዚህ ጉዳይ ላይ የተወሰነ ነገር ብለናቸዋል። ትልቁ ፍላጎታቸው ቢሳካ አዲስ አበባን የኦሮሚያ ማድረግ ነው በዚህ በምክክር ሂደት ውስጥ which is የማይሆን አይነት ነገር ማለት ነው። በብዙ መለኪያ ትላንት ያቀረብናቸው ነገሮች አሉ፣ እነሱ ልታዩዋቸው ትችላላችሁ። እሱ ግን ካልተሳካ ግን የአዲስ አበባ ጉዳይ በምክክር ሂደቱ ሳይወሰንበት እንዲያልፍ ማድረግና በራሳቸው ጠባብ መድረክ ላይ መወሰን የሚችሉበትን እድል መፍጠር ነው የሚፈልጉት። ይሄ ትንሽ ሰፍቷል፣ ለቁጥጥርም አልተመቻቸውም። ኤኒዌይስ ከዚህ ጋር ተያይዞ የአዲስ አበባ ጉዳይ በጣም መነጋገሪያ ሆኗል። አንዳንድ አክቲቪስቶችም ወይም ደግሞ ሚዲያ ላይ የምታዩቸው እንደ ምሁርም አይነት ነገሮች አዲስ አበባ የኦሮሚያ ካልሆነች ሰራዊቱ ጫካ ውስጥ ያለው ተዘጋጅቷል፣ ቅብርጥሴ ምናምን አይነት ነገር ሲሉ ነው እየሰማን ያለ ነው። እንደዚህ የተዘጋጀ አካል ካለ እነዚህ አካላት ከብልጽግና ጋር ችግር ያለባቸው አካላት ለምን አዲስ አበባ የኦሮሚያ ወይም የፌደራል እስክትሆን ድረስ እንደሚጠብቁ አልገባኝም። ብልጽግና መወገድ አለበት ብሎ እኮ ጽምዶ ውስጥ እኮ ያሉ አካላቶች እኮ ናቸው። በዚህ ደረጃ አቅም ካለ ለምን ብልጽግና የሚወስኑን ውሳኔ ለማየት ለምን እንደጠበቁ ሊገባኝ አልቻለም። ኤኒዌይስ ያንን እያሉ ነው ያሉት። ስለዚህ ፍርሃት ለመፍጠር በከተማው ነዋሪም ውስጥ በካድሬው ዙሪያ በአጠቃላይ በመንግስት ባለስልጣናት በኩል ድንጋጤ የመፍጠር ፍላጎት ነው አንዱ ያለው። ኦሮሚያ ላይ ኦላ ጦርነቱን እንዲጀምር የተፈለገበት ምክንያት አንዱ ምክንያት ከዚህ ጋር የተያያዘ ነው። ስነ ልቦናዊ መልእክት ነው ማስተላለፍ የተፈለገውና ጠንከር ያለ ዘመቻም እንዲያደርግ ነው። ለዛም አስፈላጊ የሆኑ ነገሮች እንግዲህ ያቀርቡለታል ማለት ነው። ሁለተኛው ነገር የኦሮሚያ ውስጥ የተቃውሞን እንቅስቃሴ ማነሳሳት ነው የተፈለገ ያለው። የተቃውሞን እንቅስቃሴ ሞራል ለመሆን ለሚቃወሙ አካል ሞራል ለመሆን ነው የሚፈልገውና የኦላንም አቅም ማሳየት ነው እየተፈለገ ያለውና አዲስ አበባ አቅራቢያ ላይ ብቻ ሳይሆን አጠቃላይ መንግስት ሙሉ ቁጥጥር አለው የሚባሉ አካባቢዎች ላይ እንደ ጅማ አይነት አካባቢዎች ላይ ሁሉ ነው ጦርነቱን ለማድረግ እየፈለጉ የኦላን አቅም ከፍ አድርጎ በማሳየት ማህበረሰቡ ኦላን ተስፋ አድርጎ እንዲጠብቅ ምናልባትም ደግሞ በሌላ አይነት መንገድ ተቃውሞ በማድረግ የኦላን እንቅስቃሴ እንዲያግዝም ለማድረግ ታስቦ ነው። ያ ዋነኛ ድጋፌ የሚለው ብልጽግና ኦሮሚያ ላይ ነው። ዋነኛ ድጋፌ የሚለው የሚተማመንበት ለጊዜው ያለው ድጋፍ ኦሮሚያ ላይ ነው በንጽጽር ስናየው ማለት ነው። ከትግራይ ከአማራ
አንጻር ስናየው በቃ ድጋፍ አለኝ ብሎ የሚተማመንበት ቦታ ቢኖር ያ አካባቢ ነው፣ ኦሮሚያ ላይ ነው። ኦሮሚያ ላይ ኦላ ጠንከር ያለ ነገር በማሳየት አጠቃላይ ማህበረሰቡ ካድሬውን፣ ባለስልጣኑ ምኑም በብልጽግና ላይ ያለው እምነትና ተስፋ እንዲቀንስ ማድረግ ሌላኛው አላማ ነው። ከዛ ውጪ በብልጽግና በኩል ሊያድሰው የሚፈልገው የኦሮማራ የሚባለው አይነት ጥምረት አለ። ይህንን የኦሮማራ ጥምረትን ደግሞ እንዲሁ ማኮላሸት ነው። እሱን ለማኮላሸት የታቀዱ እቅዶች ሁሉ አሉ። እንግዲህ ጥቃት መሰንዘር፣ ማንነትን መሰረት ያደረገ ሃይማኖትን ማዕከል ያደረገ ጥቃቶችን ሁሉ እስከ መሰንዘር ድረስ ሁሉ በመሄድ በማህበረሰቡ መካከል ልዩነት እንዲፈጠር ማድረግ ነው። ይህን እየተቀበለ ደግሞ የሴራ ትንታኔ ደግሞ የሚሰራ ራሱን የተቻለ አካል አለ። በነገራችን ላይ አቅጣጫው ሁሉ ነው የተሰጣቸው። ጥምረቱ ይፋ ሲሆን እንዴት ሪአክት ማድረግ እንዳለባቸው፣ እንደዚሁ የኦላ አይነት እንቅስቃሴም ሲጀምር ምን ማድረግ ሁሉ እንዳለባቸው በዛ ደረጃ ሁሉ ነው እየተዘጋጁ ያሉት። የኦላ እንደዚህ አይነት አላማዎችን ሊያሳካ በሚችል አይነት መልኩ የጽምዶን ወታደራዊ እቅድ እንዲያስፈጽም አቅጣጫ ተሰጥቶታል ማለት ነው። ቀጥሎ ፋኖ ነው። ፋኖም ልክ እንደዚሁ የተለያዩ ቦታዎች ላይ መጠነ ሰፊ የሆነ እርምጃ መውሰድ ነው። ይሄ እንኳን ራሳቸውም የፋኖም ሰዎች አስቀድመው የተናገሩት ነው። እነ አስረስ ማረ በቅርቡ ጠብቁን መጠነ ሰፊ የሆነ ጦርነት እንጀምራለን ወይም እናደርጋለን እንደዚህ ሲሉ ሁሉ ሲሰማ ነበርና ቀጥሎ ከኦላ ቀጥሎ ደግሞ አማራ ክልል ላይ በተለያዩ አካባቢዎች ላይ እርምጃ መውሰድ ነው። ዋነኛው ዓላማ የብልጽግናን ሰራዊት መበተን ነው። ወደ ተለያዩ አቅጣጫዎች እንዲበተን ማድረግ ነው። አሁን አንድ አካባቢ ላይ ክምችት አለ። ወደ ሰሜኑ በተለይ ወደ ትግራይ አካባቢ፣ ወደ ሱዳን ድንበር አካባቢ እና ወደ ትግራይ አካባቢ ላይ የብልጽግና ሰራዊት ከፍተኛ የሆነ ክምችት አለ። ጠንከር ያሉ እንቅስቃሴዎች ሌሎች አካባቢዎች ላይ እንዲደረግ በማድረግ ወደ መሃል እንዲሳብ ማድረግ ነው። ሰራዊቱ እንዲበተን ማድረግ አንድ። ሁለተኛ ነገር እንዲሰላች ማድረግ ነው። እንዲሰላች ማድረግ ደግሞ ሌላኛው ያሰቡት እሳቤ ነው ማለት ነው። ሰራዊቱ ተሰላችቶ ወደ እንዲዳከም ወደዛም ሲል እንዲዳከም ማድረግ ነው በዋናነት የተፈለገው። ቲፒኤልኤፍ እነዚህ ሁለት አካላት ወደ ጦርነት ውስጥ ሲገቡ እሱ አይገባም። የቲፒኤልኤፍ ዋነኛው ፍላጎቱ አንደኛ ሰራዊቱ የብልጽግና ሰራዊት ከሱ አካባቢ በተወሰነ ደረጃ እንዲርቅ ወይም እሱ አካባቢ ላይ ያለው ክምችት እንዲቀንስ፣ ወደ ሌላ አካባቢ ትኩረቱ እንዲበተን ማድረግ፣ እንዲሰላችለት ነው የሚፈልገው። ይሄንንም ፍላጎቱን ደግሞ በኦላና በፋኖ በኩል ነው ለማሳካት እያሰበ ያለው። ዓላማዎቹ ሁለት ነው የቲፒኤልኤፍ። አንደኛው ዓላማው ኃይል መቆጠብ ነው። ይህን ወይዘሮ ፈትለወርቅ ራሷ የተናገረችው ነው። ኃይል መቆጠብ በቲፒኤልኤፍ በኩል ይፈለጋል። ምክንያቱም ብልጽግና ከወደቀ በኋላ ከሌሎች አካላቶች ጋርም ወደ ግጭት የሚገባበት እድል ይኖራል። ወደ ግጭት ሳይገባም የራስን ፍላጎት አቅምን ብቻ በማሳየት ለማስፈጸምም አንድ ኃይል መቆጠብ ያስፈልጋል። ወደ ግጭትም ደግሞ የሚገባም ደግሞ ከሆነ ቶሎ ብሎ ሌሎቹን ክራሽ አድርጎ ወይም ጨፍልቆ የራስን ፍላጎት ማሳካት በቲፒኤልኤፍ በኩል ይፈለጋል። ኃይል መቆጠብ የቲፒኤልኤፍ ፍላጎት ነው። አንዱ ያ ነው። ሁለተኛው ብልጽግናን ወደ ጠረጴዛ ማምጣት ነው። ወደ ጠረጴዛ ማምጣት ነው። ይሄ የሚታወቀው የቲፒኤልኤፍ ፍላጎት ነው።
እንደዚህ ኃይሉ ሲዳከም ኃይሉ ሲበተን እና ሌሎች አካባቢዎች ላይ ያሉት እንቅስቃሴዎችም ትንሽ ወጥረው ሲይዙት ረፍት ለማግኘት ሲል ቢያንስ ከኔ ጋር ወደ መነጋገር ይመጣል። ተገዶ ደግሞ የሚመጣ ከሆነ ፍላጎቴን ማስፈጸም የሚያስችል ጠንከር ያለ የመደራደር አቅም ይኖረኛል ነው በቲፒኤልኤፍ በኩል የታሰበው። አንድ እንዳልኳችሁ ኃይል መቆጠብ ነው። አይታወቅም ወደፊት የሚመጣው ነገር። ኦላ እንግዲህ የሚገርም እኮ ነው። የሚገርም በጣም የቲፒኤልኤፍን ፍላጎት እንግዲህ ኦሮሚያ ላይ ለማሳካት ይሞክራል። ፋኖም በተመሳሳይ ማለት ነው። አሮኖ ለነሱ እንዴት አይነት ስሜት ውስጥ ምን አይነት ስሜት እንደሚፈጥርላቸው አላውቅም። አንዳንድ ሰዎች እነዚህ ሰዎች እኮ በቃ በአዴን ሆኑ ምናምን ነገር ይላሉ። እኔም ብዬው አውቃለሁኝ ይመስለኛል፣ ግን አይ ቲንክ የተሳሳትኩኝ ይመስለኛል። አሁን ለምሳሌ ፋኖ በአዴን የሆነ አይመስለኝም፣ ሳልሳሳት አልቀርም። እሱን ኦላም የድሮ ኦህዴድ የሆነ አይመስልም። እንደዛም ብዬ ከነበረ እሱም ስህተት ነው። ብሰዋል ጋይስ ብሰዋል። ለምሳሌ በአዴን ቲፒኤልኤፍን አያቆም፣ በፊት ላይ አያቆም እኮ ማለት ስልጣን ላይ ሲሆን ቲፒኤልኤፍ ምንድን ነው የሚያደርገው የሚለውን ነገር እኮ በአዴን እኮ አያውቅም። ስልጣን ላይ ከሆነ በኋላ ነው እኮ አይደለም ስለ ቲፒኤልኤፍ እኮ የሚያውቀው። ወዲደም ተመሳሳይ አብረው ከቲፒኤልኤፍ ጋር ጥምረት ፈጥሮ እኮ ሲመጡ የአቅም ጉዳይ ብቻ የስልጣን ጉዳይ ብቻ እኮ ላይሆን እኮ ይችላል። ያኔ ቲፒኤልኤፍን ስለማያውቁት ትጥቅ ላይ ያለ አካል ስለሆነ በትክክል በወቅቱ ለሚራመዱት የፖለቲካ ርዕዮተ ዓለም ታማኝ ነው ብለው ሁሉ እኮ አስበው እኮ ይሆናል። አሁን የነዘመነ የነጃልምሮ ግን እኮ በጣም እኮ የሚገርመው ቲፒኤልኤፍን አውቀውት ብቻ አይደለም ታግለው አስወግደውት አሁን በእነሱ ኪሳራ ነው ቲፒኤልኤፍ ያለ ብዙ ወጪ ፍላጎቱን ማሳካት የሚችልበትን አይነት ሁኔታ እየፈጠሩ ያሉት። ይሄ ዘመነን በአዴን አያስብላቸውም፣ ይብሳሉ። እንደውም የነሱ ነጃልምሮን የድሮ ኦህዴድ አያስብላቸውም፣ እንደውም ይበሳሉ። አይተውት ታግለውት አሸንፈውት የነበረን አካል አሁን በእነሱ ኪሳራ በአነስተኛ ወጪ ፍላጎቱን ማሳካት የሚችልበትን መንገድ እየጠረጉ ነው ያሉት። እና ይሄ ሌላ ከባዴን ከፍ ያለ ወይም ደግሞ በአዴን የተወጣውን ሚና ከፍ ባለ ደረጃ እነዘመነ እየተወጡት ነው። ኦህዴድ ትላንት ለህዋት ያደረገውን ነገር አሁን ላይ ኦህዴድን እንታገላለን የሚሉ አካላቶች ከፍ ባለ አይነት ደረጃ ያደረጉት ነው ያሉት። ያስገርማል። ኃይል ቆጥቦ እንዲመጣ ሌላኛው ጫና ውስጥ በመክተት ብልጽግናን እንዲደራደር ማድረግ ነው። ከቲፒኤልኤፍ ጋር እንዲደራደር ማድረግ ነው። ብልጽግና ተገዶ ነው ወደ ጠረጴዛው የሚመጣው። ያ ደግሞ ማለት ለቲፒኤልኤፍ የልብ ነው የሚፈጥርለት። ከዛ አኳያ የሚጠይቃቸውን ነገሮች ማሳካት ይችላል ማለት ነው። እና ያ አይነት ሁኔታ ነው እንግዲህ ለህወሓት እንዲፈጠርለት በፋኖም በኦላም በኩል እየተሰራ ያለው። ኤኒዌይስ ለአሁኑ እቅዳቸው ይሄ ነው። አንደኛ ጥምረታቸውን ይፋ ማድረግ ነው። ጥምረታቸውን ይፋ በሚያደርጉበት ሰዓት ላይ በጣም ከፍተኛ ተቃውሞ በብልጽግናም ሳይድ እንደገናም ደግሞ ይህን ጥምረቱን በማይፈልጉም ግን በብልጽግና በኩል ያልሆኑ ሰዎች ሊያነሱ ስለሚችሉ እሱን በአግባቡ መመከት ያስፈልጋል ተብሎ በጣም እንትን ተብሏል። እነሱም ቢሆን በጣም ተቃውሞ እንዳይነሳ ለማድረግ አመራር ቦታ ላይ የቲፒኤልኤፍ ሰዎችን ሳይሆኑ በተለይ ፖለቲካው ላይ ማለት ነው። ወታደሩ የቲፒኤልኤፍ ነው፣ ግን ፖለቲካው ላይ ቲፒኤልኤፍ ሰዎች ከፊት እንዳይሆኑ ተፈልጓል። በዙር ነው ይመስለኛል አመራር የሚቀያየረውና ለጊዜው ግን ሌሎቹን ለማድረግ ነው የታሰበው። ሰምታችሁ ሊሆን ይችላል ማን ይሆናል የሚለውን ሲሆን እንነጋገርበታለን። አንዱ እሱ ነው። እሱን ተከትሎ ደግሞ ኦላ ቅድም እንዳልኳችሁ በጣም የሚፈለገው የኦላ ነው። ባይዘዌ ኦሮሚያ ላይ መጠነ ሰፊ የሆነ ጥቃት
እንዲያደርግ ነው። ኦሮሚያ ላይ በተወሰነ ደረጃ ከፋኖም ጋር ሁሉ ተቀናጅቶ እንዲሰራ ሁሉ ይፈልጋል። ፋኖ የሚንቀሳቀስባቸው ቦታዎች አሉ፣ በተለይ ወለጋ አካባቢ ላይ ማለት ነው። እዛ ጋር በቅንጅት እንዲሰራ ይፈልጋል። በዋናነት ግን የመንግስት በጣም ድጋፍ አለው ተብሎ የሚታሰብባቸው ቦታዎች ላይ የኦላንም ጥንካሬ ማሳየት የብልጽግናንም ድክመት በሚያሳይ አይነት መልኩ እንቅስቃሴ እንዲያደርግ ነው። ቀጥሎ ደግሞ አማራ ክልል ውስጥ እነ አስረስ እነ ዘመነ ደግሞ የብልጽግና ሰራዊት ቢዚ ማድረግ ከዚህ ውጪ ትንሽ ተፋዞም ያለው የፖለቲካ ማህበረሰብ ደጋፊዎቻቸውንም በደንብ አድርገው ማነቃቃት ከፋኖ ይጠበቃል። ይሄ በቲፒኤልኤፍ በኩል የሚፈለገውን ውጤት ካመጣለት እንግዲህ ምን እንደሚያስብ አናቅም። ካላመጣለት ደግሞ ሌላኛው ጉዳይ ይቀጥላል። በቀጥታ ራሱ ሊገባበት ይችላል ማለት ነው። ለጊዜው ግን ቲፒኤልኤፍ ቢያንስ ለአንድ ወር ረፍት ላይ ነው። ከዛ በኋላ ነው የሚያስብበት ማለት ነው። ይህን ጉዳይ በዚህ እናብቃው። ይህንን መሰረት አድርጎ የብልጽግና ስትራቴጂ ምንድን ነው የሚለውን ደግሞ በተወሰነ ደረጃ ከመሸጋገሪያ በኋላ እናየዋለን። አብራችሁኑ ነው። ተመልሰናል። ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የብልጽግና ስትራቴጂው እንዲሁ ይፋ የወጣ ነው። ሆርን ሪቪው አንዳንዶቻችሁ ታውቁት ይሆናል። ሆርን ሪቪው የሚባል ድረገጽ አለ፣ በውጭ ጉዳይ መስሪያ ቤት በኩል የሚመራ ነውና ብዙ ጊዜ ቀጣይ የመንግስት አቅጣጫዎችን በደንብ የሚያመላክት ነውና ቅርብ ጊዜ አንድ ጽሁፍ ጽፈዋልና እዛ ላይ ያንን መረዳት ይቻላል። እነሱ በዚህ አይነት አሁን እኔ በማቀርበው አይነት መልኩ ያቀረቡት ባይሆንም ነገር ግን በመንግስት በኩል ግን ምን እየታሰበ እንደሆነ ነገሮችን እንዴት እያያቸው እንደሆነ ግን በደንብ በሚያስረዳ አይነት መልኩ ተጽፏል። በብልጽግና ውስጥ ውዝግብ አለ፣ ፍርሃትም አለ። ስጋት፣ ፍርሃት አለ። እሱን ተከትሎ የተፈጠረም ውዝግብም አለ። በነገራችን ላይ ከፍርሃት ከስጋት ብቻ ሳይሆን ከፍላጎትም አኳያ ውዝግብ ተፈጥሯል በብልጽግና ውስጥ ማለት ነው። አንድ አራት ነገሮችን እንትን ብለዋል። አንደኛ ጥምረቱ፣ ይሄ ጽምዶ ማለት ነው። ጽምዶ የፈጠረባቸው ስጋት አለ። ጠቅላይ ሚኒስትሩም ይሄንን ሊያከሽፍ የሚችል ሌላ አይነት ስልት ነድፈው አንዴ አማራ ሚዲያ ኮርፖሬሽን ላይ አንዴ ኦቢኤን ላይ ሲቀርቡ የነበረበት ምክንያት ከዚሁ ጋር የተያያዘ ነው። በፊት የነበረውን የኦሮማራ አይነት ጥምረት ለማስታወስ ፈልገዋል። በደንብ ተንጸባርቋልም ይሄ ጉዳይ። የኦሮሞንም ህዝብ ከኦላ አስተሳሰብ ከኦላ ፍላጎት አላቀው የኢትዮጵያ ባለቤት መስራች ምናምን እንደሆነ አድርጎ ራሱን እንዲመለከት አይደለም እያልኩ አይደለም። ኦፍ ኮርስ ነው። ነገር ግን የፖለቲካ ሬቶሪኩ ኦሮሚያ ውስጥ ያለው ይሄ አይደለም። ጠቅላይ ሚኒስቴሩ ግን በቃ ራሱን የኦሮሞ ህዝብ ራሱን የኢትዮጵያ ባለቤት አድርጎና አሁን ያለው መሬት አሁን ያለው አካባቢ ብቻ በቂው እንዳልሆነ ትላንት ከዚህ የበለጠ ሁሉ እንደነበረው እና በኢትዮጵያ ምስረታው ውስጥም ትልቅ ድርሻ የነበረው አካል አድርጎ ራሱን እንዲያይ ለማድረግ ነው ደግሞ ኦቢኤን ላይ ደግሞ ሲያደርጉ የነበረው። ይሄ ነገ ከነጎዲያ
ወደ ጦርነት በሚገባበት ጊዜ ላይ የጦርነቱ የብልጽግና የጦርነት ናሬቲቭ የኢትዮጵያን ህልውና መታደግ የሚል ነው። እነዚህ ጽምዶ ብለው ወይም ደግሞ ተደራጅተው በሆነ አይነት መንገድ የሚመጡ አካላቶች ከኢትዮጵያ ጠላቶች እና ታሪካዊ ጠላቶች ጋር አብረው እየሰሩ ያሉ ናቸው። ዋነኛ ፍላጎቱም ኢትዮጵያን ማፍረስ፣ ኢትዮጵያን ማንበርከክ ነው። ከብልጽግናው ጉዟ ኢትዮጵያን መታደግ ነው፣ ማስቆም ነው የሚል ናሬቲቭ ነው በብልጽግና በኩል የሚኖረው። የኦሮሞን ህዝብ ከወዲሁ የኢትዮጵያ ባለቤት እንደሆነ እንዲያስብ ማድረግ ከዛ አኳያ በደንብ ትርጉም ይሰጣል ነው የተፈለገው። ያ ነው። እነዚህ የሁለቱ የሚዲያ እንቅስቃሴዎቻቸውን ካያችሁ የጠቅላይ ሚኒስቴሩ ስጋት እንዳደረባቸው በደንብ ያሳያል እና ጥምረቱንም ማዕከል ያደረገ መሆኑንም በደንብ ያሳያል። ሌላኛው የኦሮሚያን ህዝብ ጠቅላይ ሚኒስቴሩ ሲነግሩት የነበረው ነገር ኦሮሞ ከዚህ በኋላ አይገዛም የሚል ነው። ያ ማለት ጥምረቱ ያው የሰሜን የሚል አይነት ነገር ነው እና የኦሮሚያ ላይ ታርጌት ያደረገ እንደሚሆን ነው እንግዲህ የሚጠበቀው። በነገራችን ላይ ቲፒኤልኤፍም ኦላ እንዲጀምር የሚፈልጉበት ዋነኛው ምክንያት ከዚህ ጋር ተያይዞ ነው። የኦሮሞ ህዝብ የዚህ ጽምዶ ታርጌት እኔ ነኝ ብሎ እንዳያስብ ቅድም መግለጽ ነበረብኝ። እኔ ነኝ ብሎ እንዳያስብ ነው አንድ በኦላ በኩል ጦርነቱን መጀመር የተፈለገው። ምክንያቱም ኦላ ራሱ አለበት እዛ ፖለቲካ ውስጥም አመራር ቦታ ላይ ስሙ ይገለጻል። እሱን ተከትሎ ኦሮሚያ ላይ ጦርነት ይጀምራል። ስለዚህ ጽምዶ የኦሮሞን ህዝብ ታርጌት ያደረገ አይደለም የሚል መልእክትም ይፈጥራል እና ጠቅላይ ሚኒስቴሩ ይሄ ጽምዶ የሚባለው እንቅስቃሴ ኦሮሞን ታርጌት ያደረገ እና ኦሮሞ እንደ ትላንቱ መበዝበዝ የለብህም፣ እንደ ትላንቱ መገዛት የለብህም ነው ሲሉት የነበረው። በጽምዶ በኩል ያለውን የፖለቲካ ትርክት እሱን ማዕከል ያደረገ እና እሱን የሚያከሽፍ አይነት የሚዲያ እንቅስቃሴ ነው በጠቅላይ ሚኒስቴሩ በኩል ያየ ነው። ጽምዶ የሚባለውን መስጋታቸውን እና በተወሰነ ደረጃ ፍርሃት እንደፈጠረባቸውም ያመለክታል። አንዱ ለስትራቴጂያቸው መሰረት የሆኑትን ነገሮች ነው እየነገርኳቸው ያሉት። አንዱ ይሄ ነው። ሌላኛው ከሸረሪና ውጊያ ጋር የተያያዘ ነው። የሸረሪና ውጊያ ላይ ምንም እንኳን ብልጽግና ባይዞቢያ አሁን ይፋ ነው አካባቢው በብልጽግና ማለት የዓለም አቀፉ ሚዲያም ያንን ነው የሚለው። ቲፒኤልኤፍ እንዲያድርጌ ሲል ነበር። ውሸት ነው። ባለፈው እንዳልኳችሁ ውሸት ነው። ከባድ ምት ነው የደረሰባቸው እና ከባድ ኪሳራም ነው ያስተናገዱት። ከባድ ኪሳራና እሱን ለመሸፈንም ሲባል ነው አርኤስኤፍ ሁሉ ነበረበት ምናምን አይነት ነገር ሁሉ እስከ ማለት ድረስ የደረሱት ያንን ኪሳራ ለመሸፈን ስለፈለጉ ነው። አሁን አካባቢው በመከላከያ ቁጥጥር ውስጥ ነው ሸረሪና። ከባድ መታድርሶም ከባድ ኪሳራ ቢያደርስም ግን ያስደነገጠው ነገር ግን አለ። የሸረሪና ውጊያ ላይ ማለት ነው በብልጽግና በኩል የደነገጠበት ነገር ግን አለ። ያም የደነገጠው ምንድነው? ያገኛቸው ነገሮች ነው። በውጊያው ያገኛቸው ነገሮችና ያያቸው ነገሮች ማለት በጣም ከባድ የሆነ ሜካናይዝድ ኃይል ሁሉ ነበረ ሸረሪና ላይ። ሜካናይዝድ ኃይል ሁሉ ነበር በቲፒኤልኤፍ ሰራዊት በኩል ማለት ነው። እና የተያዙት መሳሪያዎች ሜካናይዝዱ ኃይሉ አስደንግጦታል። ማለት አንድ ተራ ተዋጊ እጅ ውስጥ ሊኖር የሚችል አይነት የመሳሪያ አይነት አይደለም። እና በጣም የተደራጀ እና በጣም የታጠቀ ሰራዊት ነው የገጠመው ወይም ደግሞ እንደዛ ሆኖ ነው ያገኘው። በጣም የታጠቀ ዘመናዊ ሊባሉ የሚችሉ መሳሪያዎችን ሁሉ የያዘ ማለት ነው። እና ያ ትንሽ አስደንግጦታል። እና ይሄ የቲፒኤልኤፍ አቅም ብቻ አይደለም ነው በብልጽግና በኩል የተወሰደው ግምገማ ማለት ነው።
የቲፒኤልኤፍ አቅም ብቻ አይደለም፣ በደንብ ሌሎች አካላቶችም በደንብ ማለት አገራቶች ታጣቂዎችን ይደግፋሉ። ብዙ ጊዜ የተለመደ ነው። ነገር ግን ድጋፋቸው ውስን ነው ማለት ማዕከላዊውን መንግስት ፊት ለፊት በቃ ከዛ ከማዕከላዊ መንግስቱ ጋር ጦርነት ውስጥ እስካልገቡ ጊዜ ድረስ የታጣቂዎቹ እንቅስቃሴ መንግስትን መጣል የሚችልበት አይነት ደረጃ ድረስ አይደግፉ። ትጥቅ ይደግፋሉ፣ በሎጂስቲክ ይደግፋሉ፣ በፋይናንስ ይደግፋሉ፣ በመረጃ ይደግፋሉ፣ አንዳንዴ ኮሪደር በመፍጠርም ይደግፋሉ። ነገር ግን እነዚህ ድጋፎች ሁሉ ያኛውን ማዕከላዊ መንግስት መጣል በሚያስችል አይነት ደረጃ ታጣቂውን በሚያጠናክር አይነት መልኩ ግን አይደለም ድጋፉ የሚሆነው ማለት ነው። አሁን የቲፒኤልኤፍን ግን ሲያይ አስደንግጦታል። በዚህ መጠን የሚደግፉት አልመሰለውም ነበር ይመስለኛል ብልጽግናና ያገኛቸው ነገሮች ትንሽ ረብሻ ፈጥረውበታል እና ከፍተኛ የሎጂስቲክ ከፍተኛ የመሳሪያ ድጋፍ ቲፒኤልኤፍ እያገኘ ስለመሆኑን ብልጽግና ገምግሟል። ከፍተኛ ሊባል በሚችል ደረጃ ማለት ነው። ይሄም መለስ ብሎ ጉዳዩን እንዲያጤን አድርጎታል እና የሸረሪናው ውጊያ ምንም እንኳን ለብልጽግና የተሳካለት ቢሆንም ግን የገጠመው ነገር ጠንካራ ነገር ነበር እና እጁ ውስጥም የገቡት ነገሮች በቃ ተውት። ራሱ በነገራችን ላይ በቲፒኤልኤፍ ሳይድ ከታየ ብልጽግናን ማስታጠቅ ተደርጎ ሊቆጠር የሚችል ነው። በጣም ዘመናዊ ምናምን የሚባሉ መሳሪያዎች ተተኳሾች ምናምን ሁሉ ነው በጣም የተገኙት ማለት ነው። ግን ብልጽግና ግን በዚህ መጠን እየተደገፈ ነው ወይ የሚል ግምገማ ውስጥ ነው የገባው። ድጋፋቸው እኔን ጫና ውስጥ ከተው የራሳቸውን ፍላጎት ለማሳካት ብቻ ሳይሆን እኔን መጣል የሚያስችል አቅም ሁሉ ቲፒኤልኤፍ እስኪኖረው ድረስ ነው ለካ እየደገፉት ያሉት የሚለው ነገር ትንሽ አስደንግጦታል። ያው እሱ የጠበቀው ከሱዳን ጋር ችግር አለ፣ ከግብጽ ጋር ችግር አለ፣ ከኤርትራ ጋር ችግር አለ። የእነዚህ አካላት ድጋፍ ግፋ ቢል የራሳቸውን ፍላጎት በቲፒኤልኤፍ በኩል ጫና በመፍጠር ብልጽግና ወደነሱ የብልጽግናን እጅ መጠምዘዝ ነው በቃ ዋናው ፍላጎትና የነሱን ፍላጎት ማሳካት ነው። አሁን ግን ሸረሪና ላይ ባየው ጉዳይ ግን ድጋፋቸው ከዛም ከፍ ያለ ነው። በጣም ከዛም ከፍ ያለ መሆኑን ተረድቷል። ከዚያ አኳያ በሶስተኛ ደረጃ የምናየው ምን ብሏል? ይሄ ጉዳይ የጂኦፖለቲካ ውጥረት ከዛ ጋር የተያያዘ ነው። በቃ እዚህ ጂኦፖለቲካው ላይ ወይም ቀጠናው ላይ ፍላጎት ያላቸው አካላቶች አሉ። እነ ግብጽ፣ ሻቢያም፣ ሱዳንም በተለይ ከቲፒኤልኤፍ ጀርባ ሆኖ ማለት ነው። በቃ ይሄ በቃ ቀጥታ በቲፒኤልኤፍ በኩል የራሳቸውን ፍላጎት ማስፈጸም ነው የፈለጉት ነው። በቃ እኔን ጥለው እኔን አውርደው እንደዛ ነገር ነው ማሳካት የፈለጉት በሚል ጉዳዩን በጣም ሰፊ አድርጎ ተመልክቶታል። ከቲፒኤልኤፍ ጋር የተያያዘ እና በቃ በቲፒኤልኤፍ በኩል እኔን ውጥረት ውስጥ ከተው ጫና ውስጥ ከተው ፍላጎታቸውን ለማሳካት የሚያደርጉት ጥረት ነው ብቻ ሳይሆን ከዛም ከፍ ያለ ምናልባትም መንግስትን መጣል ብቻ ሳይሆን ኢትዮጵያንም 3-4 ምናምን አይነት ነገር የማድረግ እና ደካማ የሆኑ ስቴቶችን የመፍጠር ሁሉ ፍላጎት ሁሉ ሊሆን ይችላል። በዛ አይነት ደረጃ ጉዳዩን በጣም ሰፊ አድርጎ በጣም ለጥቶት ተመልክቶታል በብልጽግና በኩል። ይሄ ደግሞ ከሆነ ትንሽ ይከብዳል። በመጨረሻ ያየው የዓለም አቀፉ ማህበረሰብ እየፈጠረ ያለው ጫና በተለይ በቲፒኤልኤፍ በኩል እንደሚፈልገው ውጤት አላመጣም የሚል ነው። ማዕቀብ ቢጥሉም ጫናም እያደረጉ ቢሆንም
ነገር ግን በሚፈለገው ደረጃ ግን ውጤት ሊያመጣ አልቻለም ማለት እምብዛም ነው የሚል ነገር ገምግሟል በብልጽግና በኩል። እነዚህ ግምገማዎችን ነው እንግዲህ መሰረት አድርጎ ምን ማድረግ አለብን የሚለው ላይ የደረሰው ማለት ነው። አንደኛው ወታደራዊ ጥንካሬን መፍጠር ነው። በተለይ በድንበር አካባቢ ላይ ይሄ የሱዳን ድንበር አካባቢ ላይ ከህዳሴ ግድብም ጋር የተያያዘ ፍላጎት ይኖራል። ዋነኛ እንደውም እንደዛም አድርጎም ነው የገመገሙት። ስለዚህ እዛ አካባቢ ላይ የድንበር ቁጥጥሩ በጣም የላላ በመሆኑ ምክንያት በተለየ ሁኔታ እዛ ላይ በጣም ከፍተኛ የሆነ ወታደራዊ ክምችት እንዲኖር ማድረግ እና ጠንካራ የሆነ ወታደራዊ ስምሪት እንዲኖርና ድንበር አካባቢን በጣም መቆጣጠር ያስፈልጋል እና በኃይል ራስን በጣም ዝግጁ ማድረግ ያስፈልጋል። አንዱ ይሄንን ነው እንግዲህ ተጣምረው ነው እየመጡ ያሉት። አንድ ሁለተኛ ከፍተኛ ሊባል የሚችል የመሳሪያ ሎጂስቲክ ድጋፍ እያገኙ ነው ያሉት። ሁለት እነ ግብጽ በራሱ በዚህ ግጭት ብልጽግናን እጁን ጠምዝዘው አይደለም፣ እጁን ጠምዝዘው ሳይሆን ራሳቸው በቃ በቀጥታም ይሁን በተዘዋዋሪ ተሳትፈውበት ፍላጎታቸውን የማስፈጸም ፍላጎት አላቸው። ቀጠናው ላይ ያለውን ፍላጎት የማስፈጸም ፍላጎት ብልጽግናን እጁን ጠምዝዘው ለነሱ ፍላጎት እንዲገዛ ማድረግ ብቻ አይደለም፣ ከዛ ሁሉ ያለፈ ነው። ራሳችን ቀጠናውን እንደ አዲስ መስራት አለብን የሚል አይነት ነገር ማለት ነው። ለወደፊቱም ቢሆን ስጋት ኢትዮጵያ መሆን በማትችልበት አይነት ደረጃ ላይ ማድረስ የሚያስችል አይነት እቅድ ነድፈው ነው የገቡበት ያሉትና ከፍተኛ የሆነ የሎጂስቲክ ከፍተኛ የሆነ የመሳሪያ ድጋፍ እያደረጉ ነው ያሉት። ያስክቶታል። የዓለም አቀፉም ማህበረሰቡም ጫና እምብዛም ውጤታማ አይደለም በሚል በቃ ወታደራዊ ጥንካሬን አንድ በጣም ማጠናከር አለብኝ የሚል ነገር ገምግሟል። ሁለተኛው መነጋገር አለብን የሚል መነጋገር አለብን። እንደውም ንግግሩ የፕሪቶሪያ ስምምነትን ሪቫይዝድ እስከ ማድረግ ድረስ ሁሉ ከቲፒኤልኤፍ ጋር በፕሪቶሪያ ስምምነት መሰረት መነጋገር አለብን። በቃ ወቅቱን ባገናዘበ አይነት መልኩ ሪቫይዝ ማድረግ ሁሉ ካለብን የፕሪቶሪያ ስምምነትን እዛ ድረስ ሁሉ መነጋገር መቻል አለብን ደግሞ የሚሉ አካላቶችም ትንሿን ድምጻቸው ከፍ እያለ ነው። እነዚህ አካላት በአብዛኛው ከኦሮሚያ ብልጽግና ያሉ ናቸው። ኦሮሚያ ብልጽግና ላይ ማለት ነው። ያው እንግዲህ ግምገማውን ካያችሁ ትንሽ ያስፈራል። ያንን ነገር አይተው ለምንድን ነው ይሄን ዋጋ የምንከፍለው ነው። በቃ አሁን ላይ ለግብጽ ጂኦፖለቲካዊ ፍላጎት ዋነኛ አካል ተደርጎ እየተወሰደ ያለው ቲፒኤልኤፍ ከሆነ ለምንድን ነው እሱን ስበን ማናወጣው? ለምን ዋጋ እንከፍላለን? ለምንድን ነው ዋጋ የምንከፍለው የሚል ከፍ ያለ ድምጽ እየተነሳ ነው ያለው። በቃ የቲፒኤልኤፍ ፍላጎት ወልቃይት ነው። ለወልቃይት ብለን ብልጽግና ለምንድን ነው በዚህ መጠን ዋጋ የሚከፍለው? ለወልቃይት ብለን ለምንድን ነው በታሪክ ውስጥ ያገኘነውን ትልቅ እድል እና ድል ምናበላሸው? በምን ምክንያት ነው ማለት አያስኬድም የሚል አይነት ነገር እየተነሳ ነው። ለዛ ነው ራሱ ፕሪቶሪያንን መልሰን ራሱ ማየት ካለብን ድጋሚ ቁጭ ብለን መገምገም እና ሪቫይዝ ሁሉ እስከ ማድረግ ድረስ ከቲፒኤልኤፍ ጋር መነጋገር አለብን የሚል። ምክንያቱም ጥምረቱን ልናፈርስ የምንችለው በዛ ነው። እነ ግብጽ ከፍተኛ ሎጂስቲክ ከፍተኛ መሳሪያ መድበው ጂኦፖለቲካዊ ፍላጎታቸውን በራሳቸው ማስፈጸም የሚችሉበትን አይነት መንገድ የከፈተላቸው ቲፒኤልኤፍ ነው። የዓለም አቀፉ ማህበረሰብም ጫና እያደረገበት ያለው ግን አልሰራ ያለውም ቲፒኤልኤፍ ላይ ነው። ስለዚህ ይህንን አካል ለምስበን አናወጣውም። ለምንድን ነው ለወልቃይት ብለን ጥያቄያቸው ምዕራብ ትግራይ ነው። ለምንድን ነው ማንሰጣቸው? ወይ ለምን አንሰጣቸውም? ወይም ደግሞ ለምን በዛ ጉዳይ ላይ ለምን አንነጋገርም? ለምን አንደራደርም? የሚል ነገር እያነሱ ያሉ አካላቶች አሉ። ይሄ እንዳልኳችሁ በአብዛኛው ከኦሮሚያ ያሉ አካላቶች ናቸው። ከስጋት ብቻ ግን
ተያይዞ መታየት ያለበት ጉዳይ አይደለም። ይሄ በኦሮሞ ብልጽግና በኩል ያሉ አካላቶች የሚያቀርቡት ነገር ከስጋት ማለት እንዴ ግብጽ መጣችብን ወይም ስልጣናችንን ልናጣ ነው አደጋ ውስጥ ልንገባ ነው ከሚል ብቻ ሳይሆን ከዛ ብቻ ሳይሆን አሁን ይኖራሉ ተብሎ ሊኖሩ ይችላሉ ብለው የሚያስቧቸውንም አይነት ለውጦች ማሰናከል ስለሚፈልጉ ነው። ይሄ በተለይ የምክክር ኮሚሽኑን አልወደዱትም። በተለይ የአዲስ አበባ ጉዳይ እነሱ እንደፈለጉት በዚህ ሂደት ውስጥ መሳካት እንደማይችል ሲያውቁ እንደውም ጭራሽ ይሄ ምክክር ኮሚሽን እየሰራ ያለው ስራ ለነሱ በጣም አደጋ መሆኑን ሲረዱ እንግዲህ አስቡት ይሄ የምክክር ኮሚሽን ይዞት የሚመጣው ነገር አዲስ አበባ የፌዴራል መንግስት ነች ቢባል ኦሮሚያን 2-3 ምናምን ትሁን ቢባል በጭራሽ ሊቀበሉት የማይችሉት ጉዳይ ነውና እንዳልኳችሁም አይፈልጉትም። እነሱ አይፈልጉትም። ኦሮሚያ ብልጽግና ውስጥ ብዙዎቹ ናቸው እምላችሁ ቲፒኤልኤፍ ከኢትዮጵያ ፖለቲካ መገለልን በበጎ አያዩትም። በጭራሽ እንደዛ አያዩትም። ቲፒኤልኤፍ መኖር አለበት ነው የሚሉት። ቲፒኤልኤፍ እስከሌለ ጊዜ ድረስ አሁን ያለው ፌዴራላዊ ስርዓት አሁን ያለው ህገ መንግስት ከኛ በተቃራኒ ወይም ከኛ ፍላጎት በተቃራኒ በሆነ አይነት መልኩ ይቀየራል የሚል ስጋት አላቸው። በጣም ስጋት አላቸው። ግን ያው ጠቅላይ ሚኒስቴሩ የእሳቸው ፕሮጀክት ስለሆነ ምን ያድርጉ እንጂ አይፈልጉትም። በኃይል ነው እንዲቀበሉትም እየተገደዱ ያሉት። ለዛም ነው አሁን ላይ የበጠበጡ ያሉት። ይቀጥላል ብጥበጣቸውም። በነገራችን ላይ በኋላም ውጤቱን የሚቀበሉም አይመስለኝም። ኦሮሚያ ብልጽግና ነግሬያቸዋለሁ። እንደው ምናልባት ጽምዶን በተዘዋዋሪ ሊያግዙም ሊደግፉ ይችላሉ፣ ወይም መፈንቅለ መንግስትም ጨምሩ ሊያስቡ ይችላሉ። ነገሮች እነሱ በሚፈልጉት አይነት መልኩ ማሄድ ከሆነ እዛ ድረስ ሁሉ ሊያስቡ ይችላሉ። ከዚህ ፍላጎት በመነሳት በምክክር ሂደት ውስጥ የሚመጣው ለውጥ ለኛ አስጊ ነው በሚል እንደገና አሁን ቲፒኤልኤፍን ወደ ኢትዮጵያ ፖለቲካ መምጣት የሚችልበትንም እድል መፍጠር ይፈልጋሉ። ሁሌም ያኔም ጦርነቱም ላይ የተወሰኑ ሰዎች እንደዚህ አይነት ፍላጎት ነበራቸው። አሁን ላይ ደግሞ እንዲህ አይነት ግምገማ ሲመጣ ደግሞ በቃ ይህንን ነው በጣም እየገፉበት ያሉት። ለምን አንነጋገርም? ለምን አንወያይም? ለምን አንደራደርም? አስፈላጊ ከሆነ የፕሪቶሪያ ስምምነትን ሪቫይዝድ እስከማድረግ ድረስ ለምንድን ነው ማንነጋገረው? ወልቃይት ምናምን በሚል ብቻ ለምንኛ በታሪክ ውስጥ ያገኘነውን ትልቅ እድል እናጣለን የሚል ግፊት በብልጽግና በኩል ያሉ በተለይ ኦሮሚያ ውስጥ ያሉት እነሱ እንደዚህ አይነት ጥያቄዎችን ያነሱ ነው ያሉት። ለዛ ነው ኦሮሚያ ብልጽግና ውስጥ ውዝግብ አለ፣ ስጋትም አለ፣ ፍርሃትም አለ እያልኳችሁ ያሉት ከዚህ ጋር በተያያዘ ነው። እንግዲህ የጽምዶን ወታደራዊ እቅድ በተወሰነ ደረጃ አየን። በብልጽግና በኩል ደግሞ የታሰበውን ስትራቴጂ አየን። ነገሮች ወዴት ይሄዳሉ የሚለውን ለማወቅ ትንሽ አስቸጋሪ ነው። በተለይ አሁን ትግራይ ውስጥ ቲፒኤልኤፍ በጣም ለይተውለት እየሄደ ነው ያለው። ምናልባት ብልጽግና ራሱን ለመነጋገር እንኳን ቢፈልግ ቲፒኤልኤፍም ለመነጋገር እንኳን ቢፈልግ እዛ ድረስ ያስኬዷቸዋል ወይ የሚታወቅ ነገር የለም። በልግጥ የዓለም አቀፉ ማህበረሰብ በሁለቱ መካከል ንግግር ቢጀመር ስለሚፈልግ ሊያግዛቸው ይችላል፣ ተጨማሪ አቅም ሊሆናቸው ይችላል። በዛስ ደግሞ ችግሩ ሲፈታል ወይ አይታወቅም። ግን ብልጽግና ችግሩን በዘላቂነት የመፍታትም ፍላጎትም ስለሌለው ለጊዜው አሁን ከገባበት አይነት ራስ ውስጥ ከተፈጠረ አይነት ውዝግብ እና እንደ አጠቃላይ እንደ ሀገርም ከገባበት አጣብቂኝ ውስጥ ሊያወጣው የሚችል አይነት ከሆነ ይህንኑ መንገድ ሊከተለው ይችል ይሆናል። የምናውቀው ነገር የለም። አይ በፍጹም ይሄማ ሽንፈትን ከመቀበል እኩል ነው
ኦልሬዲ ሽንፈትን ከመቀበል እኩል ነው መሸነፍን እንደማመን ነው ብሎ ደግሞ ካሰበ እንግዲህ ያለውን አቅም ተጠቅሞ ነገሩን በኃይል ሊፈታ የሚችልበት ሁኔታ ሊፈጠር ይችላል። የሚታወቅ ነገር የለም። ብቻ የብልጽግና ማነው የጽምዶን እቅድ እና የብልጽግና ስትራቴጂ ይሄን ነው የሚመስለው። ወዳጆች ሀሳብ፣ አስተያየት፣ ጥያቄ ሊኖራችሁ እንደሚችል እገምታለሁ። ግን ያው ነገ እናስተናግደዋለን። መብራት የሚመጣ ከሆነ 4ኛ ቀናችን ነው መብራት ከጠፋና የሚመጣ ከሆነ ነገ ላይ እንትን እንላለን፣ እናስተናግዳለን ሀሳብ አስተያየቶቻችሁን። ካልሆነ ደግሞ ምናልባትም ዛሬም ራሱ ይሄንን ቪዲዮ ሪከርድ ካደረኩኝ በኋላ ባሉት ሰዓታቶች የሚመጣም